አርእስተ ዜና። የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል ማቅናታቸው ተሰማ። አምባሳደሩ ከክልሉ መሪዎች ጋር በሰላም እንዲሁም በግጭት ማቆም ስምምነቱ ላይ ምክክር ያደርጋሉ ተብሏል። ዝርዝር አለን። በቤንሻንጉል ጉሙዝ ክልል ከ112 ሺህ በላይ ተማሪዎች በዛፍ ጥላ ስር ትምህርታቸውን የሚከታተሉ ናቸው ተባለ። ክልሉ ባለፉት 7 ዓመታት በደረሰበት ግጭት ትምህርት ቤቶች የወደሙ ሲሆን ከ3.6 ቢሊዮን ብር በላይ ለመልሶ ግንባታ እንደሚያስፈልገውም ተጠቁሟል። በቆይታችን ሰሙታላችሁ። የሱዳን ጦር ወሳኝ ስትራቴጂካዊ ስፍራን ከፈጥኖ ደራሽ ኃይል እጅ መንጠቁ ተሰማ። በግዛቲቱ የሚገኘው የአትሩን አካባቢ አሁን በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን መንግስት ጦር ኃይል ቁጥጥር ስር እንደሚገኝ የአካባቢው ባለስልጣናት አስታውቀዋል። ተጨማሪ ይዘንበታል። ሩሲያ ለተኩስ አቁምና ለሰላም ንግግር ዝግጁ መሆኗን አስታወቀች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ጋር ከኢስታንቡል ድርድር ማግስት በስልክ ተወያይተዋል። አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ በትግራይ ክልል ሽሬ ከተማ ገብተዋል። አምባሳደሩ የአሜሪካ ተራድኦ ድርጅት በክልሉ እያደረገ ያለውን ስራ ለመመልከት ወደ ክልሉ ማቅናታቸውን ተጠቁሟል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ይዞት በወጣው መረጃ መሰረት ማሲንጋ በክልሉ ጦርነት የተፈናቀሉና ለጉዳት የተዳረጉ ዜጎችን ይመለከታሉ ተብሏል። በተጨማሪም አምባሳደሩ የትግራይ ባለስልጣናት ጋር ውይይት እንደሚያደርጉም ተጠቁሟል። የሰላም ጉዳይ ውይይት የሚደረግበት አብይ ጉዳይ እንደሆነም ኤምባሲው በማህበራዊ ትስስር ገጹ ላይ አስፍረዋል። ከዚህም ባሻገር በክልሉ የፖለቲካ አሳታፊነትና አካታችነት ላይ ያተኮረ የአንድ ቀን ውይይት እንደሚደረግም ተጠቁሟል። አምባሳደሩ ወደ ትግራይ ክልል ሽሬ ሲገቡ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር አማኑኤል አሰፋ አቀባበል አድርገውላቸዋል። ለአንድ ቀን የሚደረገው ውይይት በደቡብ አፍሪካ ፕሪቶሪያ ስምምነት የተደረገበት የግጭት ማቆም ውል ሌላኛው የሚመከርበት ነጥብ መሆኑን ታውቋል። በአዲስ አበባ ከተማ ውስጥ ከ26 ሺህ በላይ የመብራት ምሰሶዎች ከባድና ቀላል ችግር ያለባቸው ናቸው ተባለ። ይህም ችግር በከተማዋ ለኃይል መቆራረጥ ዋነኛ ምክንያት መሆኑ ነው የኢትዮጵያ ኤሌክትሪክ አገልግሎት ያስታወቀው። አገልግሎቱ ችግሩን በጥናት መለየቱን በመግለጽ እልባት በመስጠት የመብራት መቆራረጥን ወደ ዜሮ ለማድረስ እንደሚሰራም ነው ይፋ ያደረገው። የመብራት መቆራረጥ አዲስ አበባ ከተማን ጨምሮ በተለያዩ የሀገሪቱ አካባቢዎች ነዋሪዎችንም ይሁን አልሚዎችን ለእንግልት እየዳረገ ያለ ጉዳይ ነው። ሆኖም የኢትዮጵያ ኤሌክትሪክ ኃይል አዘጋጀሁት ባለው እቅድ መሰረት አዲስ አበባ ላይ ትኩረት መስጠቱን የአገልግሎቱ የሚዲያ ማኔጅመንት ኃላፊ አቶ አብርሃም ደገፉ ለፋና ቴሌቪዥን ተናግረዋል። በከተማው የተገኘውንም ተሞክሮ በሀገር አቀፍ ደረጃ በማውረድ የኃይል መቆራረጥ መንስኤዎችን የመለየትና የማስተካከል ስራ እየተከናወነ እንደሆነም ተጠቁሟል። አገልግሎቱ አዲስ አበባ ላይ ባከናወናቸው ተግባራት እስካሁን ከ26 ሺህ በላይ የመብራት ምሰሶዎች ከባድና ቀላል ችግር ያለባቸው መሆኑን በመለየት ከ7 ሺህ በላይ የሚሆኑትን የመብራት ምሰሶዎች ማስተካከል መቻሉ ተገልጿል። ባለፉት 7 ዓመታት በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት ትምህርት ቤቶች በመውደማቸው ከ112 ሺህ የሚልቁ ተማሪዎች በትልልቅ የዛፍ ጥላ ስር እየተማሩ እንደሆነ ተነገረ። በክልሉ ከ2010 ጀምሮ በተፈጠረው ችግር 120 ትምህርት ቤቶች ሙሉ በሙሉ ሲወድሙ 140 የሚሆኑት ደግሞ ከፊል ውድመት የደረሰባቸው መሆኑን በክልሉ ትምህርት ቢሮ የስርዓተ ትምህርትና ትምህርት ተቋማት ምክትል ኃላፊ አቶ መሐመድ ኡስማን ተናግረዋል። ይህም ትምህርት ከሚቋረጥ በሚል የተወሰደ መፍትሄ እንደሆነም ነው የተነገረው። በክልሉ በተከሰቱ ግጭቶች ሙሉ ሙሉና በከፊል የወደሙ ትምህርት ቤቶችን ዳግም ለመገንባት ከ3.6 ቢሊዮን ብር በላይ እንደሚያስፈልግም ተገልጿል። የቤንሻንጉል ጉሙዝ ክልል እስካሁን ድረስ የ6ኛ ክፍል ፈተና መስጠት ያልተጀመረ ሲሆን በዚህ ዓመት ከ12ኛ ክፍል ሀገር አቀፍ ፈተና ጎን ለጎን የሚሰጥ መሆኑን ኃላፊው ተናግረዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በኢትዮጵያ ጥራቱን ጠብቆ ለገበያ የሚቀርበው የወተት ምርት 5% ብቻ እንደሆነ ተጠቆመ። አብዛኛው ምርት ጥራቱን በጠበቀ መልኩ ለአገልግሎት አለመዋሉ የወተት ልማትና የገበያ ሰንሰለት በአግባቡ እየተመራ አለመሆኑን በምክንያትነት ተጠቅሷል። ይህም በተለይ የምርት ጥራትና ደህንነትን በማስጠበቅ ሂደት የቁጥጥር ስራን እጅግ ከባድ እንዳደረገውም ታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን የእንስሳት ተዋጽኦና አልሚ ምግብ አምራቾች ኢንስፔክሽን ኃላፊ አቶ መሐመድ ሁሴን እንደ ሀገር የወተት ምርት የሚሰበሰብበት የሚጓጓዝና የሚሰራጭበት
የሚሰራበት መንገድ ለብክለት የተጋለጠ እንደሆነም ጠቁመዋል። ሀገሪቱ ከእንስሳት ሀብት በተለይም ከአፍሪካ ቀዳሚውን ድርሻ የምትይዝ ቢሆንም ዜጎች በአማካኝ የሚያገኙት ወተት ከአፍሪካ ሀገራትም ቢሆን ዝቅተኛ ነው ተብለዋል። ለአብነትም ኬንያውያን በአማካኝ 115 ሊትር ወተት በዓመት ሲያገኙ ዩጋንዳውያን 65 ሊትር ያገኛሉ። ኢትዮጵያን በአንጻሩ ከ35 ሊትር በታች ወተት በዓመት ሊያገኙ እንደሚችሉ መረጃዎች አሉ። ወተት በአግባቡ ባለመያዙና ለእንስሳቶችም ተገቢውን እንክብካቤ ባለመደረጉ ለአፍላቶክሲን መጋለጥን ጨምሮ ከባድ የጤና ጉዳት ያስከትላልም ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የሱዳን ጦር በሰሜን ዳርፉር ግዛት ወሳኝ ስትራቴጂካዊ ስፍራን ከፈጥኖ ደራሽ ኃይሉ እጅ በመንጠቅ መልሶ ተቆጣጠረ። በግዛቲቱ የሚገኘው የአትሩን አካባቢ አሁን በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን መንግስት ጦር ኃይል ቁጥጥር ስር እንደሚገኝ የአካባቢው ባለስልጣናት አስታውቀዋል። የዳርፉር ገዢ ሚኒ አርኮ ሚናዊን የፌስቡክ ገጽ ዋቢ አድርጎ አናዶሉ እንደዘገበው በአትሩን አካባቢ ብርቱ ውጊያ ከተካሄደ በኋላ የሱዳን ጦር ቀጠናውን በጀነራል ሐምዳን ዳጋሎ ከሚመራ የፈጥኖ ደራሽ ሰራዊት አባላት እጅ ነጥቋል። የፈጥኖ ደራሽ ኃይሉ በጉዳዩ ላይ እስካሁን በይፋ የሰጠው አስተያየት የለም። የአትሩን ግዙፉ ስትራቴጂካዊና ወታደራዊ ጠቀሜታ ከመገኛ ስፍራው ይመነጫል ያለው ዘገባው አካባቢው የሱዳንን ሰሜናዊ ክፍል ከሰሜን ዳርፉር ግዛት ጋር የሚያገናኝና ድንበሩም ሱዳንን ከግብጽ፣ ቻድ እንዲሁም ሊቢያ ጋር የሚያዋስን ሆኖ የተዘረጋ በመሆኑ ሚናው እጅግ የጎላ ያደርገዋል ተብሏል። የፈጥኖ ደራሽ ኃይል ጦር ቀጠናውን ከሱዳን ጦር እጅ አሸንፎ የያዘው በሚያዝያ ወር መግቢያ ላይ እንደነበርም ዘገባው አስታውሷል። በሱዳን መከላከያ ኃይልና በፈጥኖ ደራሽ ኃይሉ ጦር መካከል እየተካሄደ በቀጠለው ደም አፋሳሽ ጦርነት ሱዳን የዓለማችን እጅግ አስከፊውን ሰብአዊ ቀውስ እያስተናገደች የምትገኝ ሲሆን በግጭቱ እስካሁን በመቶ ሺዎች የሚቆጠሩ ሰዎች እንደተገደሉ የተለያዩ አጥኚዎች እየገለጹ ነው። ዋሽንግተን ቴህራን የዩራኒየም ማበልጸግ እንቅስቃሴዋን ሙሉ በሙሉ እንድታቆም ብትጠይቅም በኢራንና አሜሪካ መካከል የሚደረገው የኒውክሌር ውይይት አይሳካም ሲሉ የኢራን ምክትል የውጭ ጉዳይ ሚኒስተር ማጂድ ታክትራቫንቺ ገለጹ። ኢራን ዩራኒየምን ጨርሶ ማበልጸግ የለባትም የሚለው የአሜሪካ አቋም ድርድሩ ምንም ውጤት እንዳይኖረው ያደርጋል ማለታቸውንም ተጠቁመዋል። እንደ ባለስልጣኑ ኢራን በዩራኒየም ማበልጸግ ላይ ያላት አቋም የማያሻማ ነው። ዩራኒየምን ማበልጸግ ለቴህራን ብሔራዊ ስኬት መሆኑን በተደጋጋሚ ማረጋገጣቸውንና ወደኋላ ተመልሶ ዩራኒየም ስለማበልጸግ ለመነጋገር የሚያስችል ሁኔታ የለም ሲሉም ተናግረዋል። ኢራንና አሜሪካ በዚህ ወር መጀመሪያ በቴህራን የኒውክሌር ፕሮግራም ላይ ያተኮረውን አራተኛው ዙር ውይይታቸውን አጠናቀዋል። በውይይቱ የአሜሪካ ቡድንን እየመሩ ያሉት የዋሽንግተን ልዩ ልዑክ ስቲቭ ዊትኮፍ ዋሽንግተን 1% እንኳን የማበልጸግ መብት ልትፈቅድ አትችልም ሲሉ አሳውቀው ነበር። የሁለቱ ሀገራት አምስተኛ ዙር ድርድር በመጪው ሳምንት በአውሮፓ ይካሄዳል ተብሎም ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ጋር ከኢስታንቡል ድርድር ማግስት በስልክ ተወያይተዋል። በውይይታቸውም ሩሲያና ዩክሬንን ወደ ተኩስ አቁም ስምምነት ማምጣት በሚያስችሉ ጉዳዮች ላይ በትኩረት መክረዋል። ፕሬዝዳንት ፑቲን ውይይቱ ውጤታማና ጠቃሚ እንደነበር የገለጹ ሲሆን ዋሽንግተን ሞስኮና ኪየቭን ለማሸማገል የምታደርገውን ጥረት አድንቀዋል። ሩሲያ የተኩስ አቁም ለማድረግና ከዩክሬን ጋር ዘላቂ ሰላም ለመፍጠር ቁርጠኛ መሆኗን የገለጹት ፕሬዝዳንቱ ሞስኮ ወደ ሰላም ስምምነት የሚወስደውን አማራጭ ትከተላለች ብለዋል። ፕሬዝዳንት ትራምፕ በበኩላቸው በሩሲያና ዩክሬን የሰላም ድርድር ሂደት ውስጥ አሜሪካ ያላትን አቋም ለፕሬዝዳንት ፑቲን ማስረዳታቸው ተገልጿል። ፕሬዝዳንት ትራምፕ ከሩሲያ አቻቸው ውይይት በኋላ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር ተመሳሳይ የስልክ ውይይት እንደሚያደርጉ መጠቆሙን አርቲ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።